እናንተ አወያየን ስላላችሁ ሜንሽን ስላደረጋችሁኝ ብቻ እኔ መድረኬን ሰጥቼ አላወያያችሁ። መጀመሪያ ስብዕናችሁን በደንብ አለ ካመንኩባችሁ የመጀመሪያው ነገር ውይይትን ኢዚ የሚያደርጉት ተወያዮች ናቸው። ተወያዩ ልክ ነኝ ልክ አይደለም? ተወያዮች ኢዚ ያደርጉልኛል። እኔ ሌላ ማድረገው ነገር የለም። እነሱ ከግማሽ በላይ ጥርጊያው የሚያመቻቹልኝ እነሱ ናቸው። በሃይማኖት ስም የተደበቁ ጋጦጦች ከመጡ ግን አዋይ አልችልም፣ ምን ማድረግ አልችልም። ምክንያቱም እኔም ተናዳጅ ነኝ፣ እነሱም ይናደዳሉ። በኋላ ደግሞ የተከበረው ሃይማኖት ወይም ደግሞ የሃይማኖት አባቶች ሁሉም እኔ ያቁኛል። እግዚአብሔር ያክብርልኝ። እንደ ልጃቸው ነው የሚያዩኝ። የሚደረጉ ውይይቶችን በስነ ስርዓት ያሉ እነሱ በሚያዩበት ውይይት ላይ ጋጦጥ አስገብቼ እንካ ሰላምታ አልወድም፣ አልፈልግም። ለራሴም ለአድማጭ ተመልካቾች ምስል ነው። በአጭሩ መጀመሪያ ለመወያየት የምትመጡ ሰዎች ስብዕናችሁ በደንብ ራሳችሁ ጠይቅ ማወቅ አለባችሁ። ሁለተኛ እዚህ ጋር ያለ ህዝብ አለ፣ የሚያያችሁ ህዝብ አለ። እኔ መድረኩን ነው የምከፍተው፣ እናንተ ትወያያላችሁ፣ እንደየአስፈላጊነቱ ትጠያየቃላችሁ። ፈራጁ ህዝብ ነው። እኔ ምንም ሌላ ማድረገው ነገር የለም። እኔ ኢንተራፕት እንዳትደራረጉ ነው ማስቆመው። በሰላማዊ መንገድ ደቂቃችሁ ነው የሚይዘው። በተረፈ ስራውን የምትሰሩት እናንተ ናችሁ። ይሄ በፖለቲካውም እንደዛ ነው። ይሄ የብልጣብልጥነት የማታለል የማጭበርበር ነው። በተቻለ መጠን እኔ ከእናንተ በላይ ጻድቅ ነኝ ብዬ ባላስብም በተቻለ መጠን ፈራህ እግዚአብሔር ግን አለብኝ ብዬ አስባለሁ። ኢንድ ሪዘልቱ ትውልዱ ቢማር ከሆነ ይማርበታል እዚህ ከሚመጡ ሰዎች። በዚህ ምክንያት ከዚህ ቀደም አንድ ንግር ተናግሬ ነበር። ዘማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪ ነው። በጣም ምስጉን ልጅ ነው። በጣም ጸባይተኛ ልጅ ነው። በጣም ሰው የሚያከብር ልጅ ነው። ትሁት ነው። አሁን ዘማርያምን ለማወያየት ምንም ማገዶ አይፈጅብህ። በነገራችን ላይ ስርዓት ያላቸውን ሰዎች ለማወያየት ማገዶ አይፈጅብህ። በቃ ያከብረዋል። የሚያከብሩ ደግሞ ስለሚፈሩ ምናምን ሳይሆን በውስጣቸው ያለው ነገር ነው ትሁት እንዲሆኑ የሚያደርጋቸው። ዘማርያም ከዚህ ቀደም ጥሪ አቅርቦ ነበረ። እሱ ጥሪ ሲያቀርብ እግዚአብሔር ምስክሬ ነው፣ ሌሎች ሲመልሱ እንዳጋጣሚ አላየውም ነበርና ሁለቴ ጥሪ ጠራ፣ ሜንሽን አደረገኝ። ዘማርያም ጥሪ ሲያቀርብ ለምንድን ነው ማትመልሱለት? እንግዲህ እዚህ ኮሜንት ላይ ስጽፉልኝ ዘማርያም ጥሪ ያቀርባል፣ ሌሎቻችሁ አትመልሱም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፈለጋችሁት ርዕስ ጉዳይ ለመወያየት ይፈልጋል ብዬ በተናገርኩት ንግግር ከዚህ ቀደም ሌላ የተናገረ የፕሮቴስታንት እምነት ተከታይ ቃል የሚባል ልጅ አለ። እግዚአብሔር ምስክሬ ነው ያላየው። አሁን ገና ሜንሽን ስታደርጉ ነው በደንብ ያየሁት። በጣም ብዙ ሜንሽኖች ነበሩ። እኔ አልተመቸኝም ነበር ላይቭ ለመግባት እና እነሱን ሳያቸው ልጁ ከዚህ ቀደምም ጥሪ ያደርግ እንደነበርና አሁን በተደጋጋሚ ሜንሽን እያደረገኝ ቪዲዮ እንደሰራ አይቻለሁ። ከዚህ ቀደም ልጁን እኔ መድረክ ላይ ሰጥቼው አወያይቼው አላውቅም። ነገር ግን አሁን የእሱን አይቼ እንዳላየው እንዳይመስል ዘማርያም ከሱ ጋር ዲቤት የግድ እኔ ቤት መሆን የለበትም። ራሳቸው በኮስት መገናኘት ይችላሉ፣ ሌላ ቦታ መገናኘት ይችላሉ። ከፈለጉም ደግሞ እዚህ ውስጥ ካሉ ዘማርያም እና ቃል መተው ጊዜና ቦታ መምረጥ ይችላሉ። የሰከነ የሰለጠነ ሰላማዊ ውይይት ማድረግ እንችላለን ፈቃዳቸው ከሆነ። ሁለቱም ሜንሽን ስላደረጉኝ ካሉ ዘማርያም እና ቃል አንድ አፍታ በሚወያዩበት ጉዳይ በእናንተው ፊት ለእኔም እንዲመቸኝ ማለት ነው። እኔም ተዘጋጅቼ አንብቤ እንድመጣ መማማሪያ እንዲሆነን እናንተም ደግሞ ተዘጋጅታችሁ ኖትቡካችሁን እስክሪብቶቻችሁን ይዛችሁ መታችሁ እንድትማማሩ የሰለጠነ ውይይት ማድረግ እንድችል ካለ ዘማርያምና ቃል አንድ አፍታ ቢመጡና ፈቃዳቸው ከሆነ ወይም ደግሞ ሁለቱ ቃልም እኔ ለዘማርያም ጥያቄ አቅርቤያለሁ፣ ዘማርያም አልመለሰልኝም ይላል። ዘማርያም ጥያቄ ያቀረበው ለትዝታው ሳሙኤል እና ለዮናታን ከበደ ነው። ዮናታን ከበደ እግር ኳስ ተጫዋቹ ነው። ዮናታን ማን ነው? ዮናታን ከበደ ነው። አክሊሉ አክሊሉ ዮናታን ከበደ የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋች ጓደኛ የጠራው ዮናታን አክሊሉ ለሁለቱ ነው ጥሪ ያቀረበው። ትንሽ ደቂቃ ጠብቃችኋለሁ። ዘማርያምም ካለ ዘማርያም ይምጣና እሱ የሚፈልግም ከሆነ ይፈልጋል፣ ቃልም ካለ ቃል ይምጣና ይፈልጋል። ከዛ ጊዜ ሰዓት፣ ቀንና ሰዓት አንድ ላይ መርጠን ቶፒኩን ርዕሱን ይሄ እንደከዚህ ቀደሙ
ርዕሱን ሳያሳውቁኝ ገብቶ ምናምን እንትን ሳይሆን በምን ዙሪያ ነው የሚወያዩት? ሚነኳቸው መጽሐፍቶች አሉ ወይ? ገድሎችን ይነካሉ ወይስ አይነኩም? በመጽሐፍ ቅዱስ ብቻ ነው ወይስ በገድል ብቻ? በገድል ብቻ ነው ወይስ በመጽሐፍ ቅዱስ? ግልጽ የሆነ ነገር እዚህ ጋር ነግረውን ቀንና ሰዓት እንድንቆርጥ ይሁን ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ ሌሎቻችሁ ተጨማሪ 2 ደቂቃ ቆያለሁ። እሺ ካሉ ሼር አድርጉላቸው። የእምነት ጉዳይ ጋይስ፣ ይሄ የእምነት ጉዳይ የእግዚአብሔር ነገር ስኖት፣ ይሄ የእንትን ነገር አይደለም። የእግዚአብሔር ነገር አንዳንዶቻችሁ እንዴት እንደምታዩት አላውቅም። እምነት የግል ነው። እኔ የሚገባኝ እምነት የግል ነው። እምነት በቲፎዞ በጭብጨባ ሰው በማወናበድ በማታለል ማታለያ በማቅረብ አይደለም። ከዳንኩኝ ድናለሁ፣ ካልዳንኩኝ በራሴ ነው የሚፈረድብኛል። እንግዲህ እንደሚገባኝ ከሆነ የሃይማኖት ሰዎች 2 አይነት ዓለም አለ ብለው ያስባሉ። የመጀመሪያው ዘላለማዊ ሕይወት ነው፣ ሁለተኛው ዘላለማዊ ሞት ነው። ስለዚህ እምነት ስትመርጡ ወይም ደግሞ ወደ ዘላለማዊ ሞት ለመሄድ የምትፈልጉ አይመስለኝም። ስለዚህ አሁን ምንድን ነው የሃይማኖቶች የሚያደርጉት ነገር? እኛ ጋር ብትመጡ እኮ የምርጫ ቀስቀሳ በሉት እኮ እኛ ጋር ብትመጡ ወደ ዘላለም ሞት አትሄዱም፣ ወደ ዘላለማዊ ሕይወት ትሄዳላችሁ ነው የሚሏችሁ። ስለዚህ እናንተ አንቺና አንተ ይሄን የምታደምጡ ሰዎች ወደ ዘላለማዊ ሕይወት የሚወስዳችሁ እምነት የትኛው ነው? አይ ዶንት ኖ፣ እኔ አላውቅም። እናንተ የምትመርጡት ግን አንተ በግልህ አንቺ በግልሽ ነው መምረጥ ያለብሽ። እኔ በግሌ ነው መርጠው። አቧራ ስላጨስክ አልመርጥም። ቁጥርም ስላነሰ ትክክል ነህ ወይም ደግሞ ትክክል አይደለም ልላ አልችልም። የግል ጉዳይ ነው እስከሚገባኝ ድረስ። በእግዚአብሔር ፊት ስንቆም ባደረግናቸው በሰራናቸው ስራዎች ነው የምንመዘነው ነው። እኔ እንደዛ ነው ይመስለኝ። እና እንደዛ አንዳንዶቻችሁ የሆነ ድራማዎች ምናምን ትወዳላችሁ። እኔ እንደዛ ነገር ውስጥ የለሁበትም። አይደለም እኔ ሰዎች በመፍራትና በመንቀጥቀጥ የሚጠብቁት ሃይማኖት ላይ ወይም ደግሞ እምነት ላይ ይቅርና በፖለቲካው ጉዳይ ላይ እንኳን ሳዋይ ሲሪየስ እንደሆንኩ ታውቃላችሁ። በጣም በሲሪየስ ነው ማዋይ። ቢኮዝ እዚሁ ሰዎች ያሉ። እሺ ሌላ ጥያቄ አለ? ሌላ ኦኬ። ካልመጡ ወደ ሌሎች ጉዳዮች እንሄዳለን። ኢየሱስ ብቻ ነው የዘላለም ሕይወት የሚሰጠው ይላል። ኦኬ ካልክ ኦኬ አንተ ካልክ ለምን አልክ ልላ አልችልም። ከፈለክ ገብርኤል ብቻ ነው የዘላለም ሕይወት የሚሰጠው የማለት መብት የተጠበቀ ነው። እኔ ግን ስፈልግ ማሳመን አለብህ። ለእኔ እንዴት ነው እኔ ማመን አለብኝ። ለማመን ደግሞ ማንበብ አለብኝ። የምትናገረው ንግግር ከውስጤ ካለው ነገር ጋር ሊስማማ ይገባል እንጂ መንገድ ላይ የተራመድኩኝ አንቀኸኝ ወይም ደግሞ አንበርክከኝ መሆን የለበትም። አምኜ ከራሴ ነው ጥያቄ መምጣት ያለበት። ገብቶኝ እኮ ሰው ገብቶት ነው መምጣት ያለበት። ካልሆነ በጣም አስቸጋሪ ነው የሚሆነው። በተለይ እዚህ ቲክቶክ ላይ ብዙ ድራማዎችን ታያላችሁ። በጣም ብዙ ድራማዎችን ታያላችሁ። እሺ ሌላ ጥያቄ ቴዲዬ ፕሊስ። እሺ ሰማን አነበብን እኮ ወንድሜ። በዓለም ያለው ሰው ነኝ እኔ። እንደፈለግኩ አወራለሁ፣ ግን ዱሴ እንደወንዱስ ሞራል አለኝ። ያገጠጠ ያፈጠጠ ኃጢአት በታምር አልሰራም። ለምሳሌ ሰው ስገል አታዩኝም፣ ስሰርቅ አታዩኝም። በተረፈ ግን መተላለፌን እግዚአብሔር ይቅር ይበለው ብዬ ዕለት እኔ ጻድቅ አይደለሁም፣ ደካማ ነኝ። በተረፈ ግን እኔ በዓለም ያለው ሰውዬ ፕሪንሲፕል አለኝ፣ መርህ አለኝ፣ ህይወቴን የምመራበት መርህ አለኝ። ሁላችሁም አላችሁ ብዬ አስባለሁ። በሃይማኖት ያላችሁ ሰዎች ግን ሃይማኖተኛ ነን የምትሉ ሰዎች ግን መርሃችሁ ምንድን ነው? ቆይ የሆነ ፕሪንሲፕል የላችሁ?
ቆይ ምን ለማለት ፈልጌ ነው? ቆይ በዓለም ያለ ሰው ድራማ ሊወድ ይችላል ምናምን ምናምን ምናምን። እናንተ እኮ ምድራዊውን ዓለም ትታችሁ ህይወታችሁን ለእግዚአብሔር የሰጣችሁ፣ የዘላለማዊ ሞትን ትታችሁ የዘላለማዊ ህይወትን የመረጣችሁ፣ በእግዚአብሔር ቃል የምትመሩ በዓለም ያሉ ሰዎች እንደፈለጉ ቢሆኑ ዕለት ዕለት ምትጸልዩላቸው፣ እናንተ በዓለም በነበራችሁ ሰዓት ታደርጉ የነበረውን ነገር ማታደርጉ፣ ንግግሮቻችሁ በጣም ትህትና የተሞላው ምን ሆናችሁ ነው? ሶሻል ሚዲያ ላይ ያላችሁ በደንብ የተተረማመሳችሁት እንደዚህ ተርመስመሳችሁ የወጣው ግን ምን ሆናችሁ ነው? አንድ አርቲስት መጣ ግርግሩ አይጣል ነው ወይ ወደ ጌታ ቤት ሄደ ይባላል፣ ወይ ወደ ፕሮቴስታንት ወደ ኦርቶዶክስ ሄደ ይባላል። ከዛ በኋላ ኤርሚ አደገኛ ሰዓት ነው የሚልክልኝ በእናታችሁ። እሺ እኔ ልጠይቃችሁ፣ ይህን ጥያቄ ልጠይቃችሁ። እኔ አንድ በዓለም ያለው ሰውዬ እናንተ ወዳላችሁበት ሃይማኖት ልምጣ ብል መስፈርቱ ምንድን ነው? ምንድን ነው መስፈርታችሁ? ምንድን ነው ማድረግ ያለብኝ? ከገባውስ በኋላ እንዴት ነው መመላለስ ያለብኝ? አይ ቲንክ የሆነ መርህ አለው ሃይማኖት። በሃይማኖት ሰዎችና በዓለም ባሉ ሰዎች ወይም በአሕዛቦች በምትሏቸው መካከል የሆነ አጥር አለ እኮ አይደል? አም ሶሪ እኔ በጣም ይቅርታ አድርጉልኝና በጣም የማከብራቸው የእግዚአብሔር ሰዎች አሉ። በጣም በሁሉም ሃይማኖት ውስጥ ያሉ። አብዛኞቻችሁ ግን ቲክቶክ ላይ ያላችሁ ሃይማኖተኞች ወይም ደግሞ የእምነት ውስጥ ያላችሁ ሰዎች፣ የተለያዩ እምነት ውስጥ ያላችሁ ሰዎች አሁን እናንተን ተው እንደዚህ ማድረግ እግዚአብሔር አይወደውም እያሉ የሚመክሯችሁ በዓለም ያሉ ሰዎች ናቸው። መሰረት እንትና ቢሆኑ ይሻላል ካላሉ በስተቀር ፕሊስ እናንተም ቪዲዮ የሰራችሁ ሜንሽን ባታደርጉኝ ለማለት ያለው። እሺ ሌላ ጥያቄ አለ? ይሄ መከራከር እኮ አይደለም። ይሄ መከራከር ሳይሆን መማማር ነው። ክርክር የሚሆነው ንክሮችን ስታስገባ ነው። ሁልጊዜ ንክሮችን ሳስገባ ጭቅጭቅ ነው የሚሆነው። ምንም ያከራክር ነገር አለ? አንተ አስተምሮትን ትናገራለህ፣ ያስተምራል፣ ያኛው ይናገራል፣ ያኛውን ትጠይቀዋለህ፣ ያ ይመልሳል፣ ሰላማዊ ታደርጋለህ፣ ወደ ምትሄድበት ትሄዳለህ። መጨረሻ ላይ ወይ መንግስተ ሰማያት ትገባለህ ወይ ገሃነም ትገባለህ። አይ ዶንት ኖ እኔ አላውቅም። የምንገናኝበት እንገናኛለን ብዬ አስባለሁ። አንተን በመንገድ እሱን በመንገዱ፣ ከዛ ያንተ አስተምሮት የገባውና ኦኬ ልክ ነው ያለ ይከተላል፣ ልክ አይደለም ደግሞ ያለ ደግሞ ይወጣል። ዋና ኢንድ ሪዘልቱ ምንድነው? ለመማማር ነው። ልክ አይደል? እንደዛ ነው የማስበው። እሺ ሌላ ጥያቄ ሌላ ጥያቄ እሺ ዘማሪያም አሪፍ ልጅ ነው። በጣም አሪፍ ልጅ ነው። በጣም ትሁት፣ በጣም ጨዋ ልጅ ነው። በጣም እንትንም አይደለም ይሄ ወይ ዝናው ወይም ደግሞ ሌላ ነገር ምናምን አይደለም። ከልቡ ሃይማኖቱን ከልቡ ቅናት ኖሮት ለማስተማር ወይም ደግሞ ለመወያየት የሚፈልግ ልጅ ነው። እሺ ሌላ ጥያቄ